ይትባረክ እግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። የጊዜ ባለቤት አምላካችን ቅዱስ እግዚአብሔር ያለፉትን ዘመናት ክፉና በጎ ያየንባቸውን በመውደቅና በመነሳት መካከል የተጓዝንባቸውን ናን ዘመናት አሳልፎ ዛሬ የጌታችን የቃል ኪዳን ታቦታት በመካከላችን እየባረኩን እንዳልፉ ይህን ዕለት ስለሰጠን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። እግዚአብሔርን ከፍ አድርጋችሁ አመስግኑት። እግዚአብሔር ሰውን ከወደደባቸው መንገዶች መካከል ትልቁና ዋናው ይሄ በዛሬ ዕለት እየተከናወነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትህትና የተገለጸበት በዓለ ጥምቀቱ ነው። እኛ የተዋሕዶ ልጆች ኦርቶዶክሳውያን በርካታ የሚያኮሩ መንፈሳዊ ተግባራት አሉን። ከዓመት እስከ ዓመት እግዚአብሔር ያደረጋቸውን ድንቆች አንዳንዶቹን በመምረጥ እንጂ በሌላኛው ጊዜ እግዚአብሔር ስራ አይሰራም ማለት አይደለም። ግን የጎላውን ለማንሳት ነው። ርዕስ አንስቼ የማልናገረው ሁሉም ወንጌላውያን ተባብረውበታል። ሰዓቱ ምሽት ነው። ትንሽ ብዬ በጸሎት መጠቅለል ነው የፈለግኩት። ሁሉም ወንጌላውያን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትህትና ተናግረዋል። ቅዱስ ማቴዎስ በምዕራፍ 3 ተናግረዋል። ቅዱስ ማርቆስ ተናግረዋል። ቅዱስ ዮሐንስ ተናግረዋል። ሉቃስም እንዲሁ። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ትህትና ያልተናገሩ ወንጌላውያን የሉም። ክርስቲያኖች ምን ያህል እንደወደደን ብቻ ልባችሁን ከፍታችሁ በማስተዋል እግዚአብሔርን ስሙት። እግዚአብሔር ቢፈልግ እንድንነጻ፣ እንድንቀደስ፣ ከውድቀታችን እንድንነሳ በቃሉ ማዘዝ ይችላል። እኛን ከማዳን በላይ እኮ ነው። ይህንን ሰማይ ይሁን ብሎ ሲናገር ሰማይ ሆነ። ውቅያኖሱ የምታውቁትና የማታውቁት፣ በጥልቁ ውስጥ ያለውና በህዋ ላይ ያለው። በነገራችን ላይ ይሄ ወደ ላይ የምንመለከተው እንደ ድንኳን የተተከለው ውሃ ነው። ባቢል የሚባል ነፋስ የተሸከመው ውሃ ነው። በነፋስ ላይ ውሃን የቋጠረ መድኃኔዓለም ክብር ለስሙ ይሁን። ባካችሁ አመስግኖት። አዎ በነፋስ ነው የተደገፈው። ሌላ ተራዳ የለውም፣ መደገፊያ የለውም። እግዚአብሔር ሲናገር ነፋሱ ጸንቶ ደመናውን ተሸክሞ ውሃውን ቋጥሮ ይዞ ሐኖስ የሚባል ሰማይ አለ። እንደዛ ይችል ነበረ። የመርገም ደብዳቤ፣ የዕዳ ጽሕፈት፣ የመከራ ጉዞ ይቁም ማለት ይችል ነበር በዘባነ ኪሩብ እንደተቀመጠ። ግን ይሄንን አልወደደም። እኛ ከመዝግበሩ ያለበት ስለሆነ ጉዞ እንድናደርግ ከታቦቱ ጋር እንድንከተል እግዚአብሔርን በዚህ መንገድ እንድናመሰግነው ሕግ ሰራልን። ከገሊላ ወደ ዮርዳኖስ ሄደ። በባሪያው በዮሐንስ እጅ ተጠመቀ። የማትዳሰስ ራሱን ባሪያው ዮሐንስ እሳተ መለኮት መድኃኔዓለምን ዳሰሰው። ምን አይነት ፍቅር ነው! ክብር ለኢየሱስ ክርስቶስ ይሆንልን። አጠር ባለ መልኩ ዛሬም ሊቁ ሲያመሰጥሩት ነው የዋሉት። የዕዳ ደብዳቤያችን 2 የዕዳ ደብዳቤዎች ነበሩ። አዳም ገብሩ ለዲያብሎስ፣ ሔዋን አመቶ ለዲያብሎስ የሚል የዕዳ ደብዳቤ በእብነ ሩካብ ተጽፎ ነበረ። ዲያብሎስ ሥራ ካሰራቸው በኋላ፣ ከገነት ካወጣቸው በኋላ፣ እግዚአብሔርን ያህል ጌታ ካሳጣቸው በኋላ አልተዋቸውም። የመጨረሻ የውል ደብዳቤ ያስፈርሟቸዋል። ያም ደብዳቤ የዕዳ ደብዳቤ ይባላል። የተጻፈው በእብነ ሩካብ ነው። እንዳይቀደድ እንዳይጠፋ በድንጋይ ላይ በእብነ ሩካብ ላይ አጽፎ አንዱን በሲኦል አንዱን በዮርዳኖስ
አስቀምጦት ነበረ እንደ ሊቃውንቱ አስተምህሮ። ጌታችን መድኃኒታችን ኢየሱስ ክርስቶስ ታዲያ 30 ዘመን ሲሞላው አዳምን የ30 ዓመት ጎልማሳ አድርጎ ፈጥሮት የነበረው ክብሩን ስላጣ እርሱ ደግሞ ከ30 ከፍ ከ30 ዝቅ ሳይ 30 ዘመን ሲሆነው በማእከለ ዮርዳኖስ በእደ ዮሐንስ ሊጠመቅ ሲገባ የዓለም ሁሉ የዕዳ ደብዳቤ የኔና የእናንተ የዕዳ ደብዳቤ በሥጋ ወደ መቃብር በነፍስ ወደ ሲኦል የሚያወርደን ዲያብሎስ ያጻፈው ደብዳቤ ተቀደደልን። ክብር ለሥላሴ ይሁን። ሊቁ ቅዱስ ኤፍሬም ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን እንዳለ የአዳምና የሔዋን የበደል ደብዳቤያቸው ተቀደደ አለ። መድኃኔ ዓለም ሲቆም ነው በዮርዳኖስ ያ የሞት ደብዳቤያችን፣ ያ የመከራ ደብዳቤያችን፣ ያ የስደተኝነት ደብዳቤያችን፣ ያ ከእግዚአብሔር የለየን ደብዳቤ፣ ያ በጨለማ ዘመን የኖርንበት ደብዳቤ ተቀዶ በምትኩ ወልደ ማርያም ወልደ እግዚአብሔር ኃይለ ኢየሱስ ገብረ ኢየሱስ ተብለን የእግዚአብሔር ልጆች እንድንሆን ደብዳቤያችን ከሞት ወደ ሕይወት ተለወጠልን። ክብር ለሥላሴ ይሁንልን። ስለዚህ ያከበርነው በዓል ይሄ ነው። እርሱ ያልሄደውን መንገድ አልሄድንም። ብዙዎቻችሁ ደክሟችኋል፣ ብዙዎቻችሁም ወጣ ገባ ብላችኋል ከድካም የተነሳ። ግን ኢየሱስ የተጓዘውን ጉዞ ነው የተጓዝነው። ኢየሱስ የሄደውን ጉዞ ነው የተጓዝነው። ያየነው ዮርዳኖስን ነው። የቃል ኪዳኑ ታቦታት የእርሱ የኢየሱስ ክርስቶስ ምሳሌ ሲሆኑ ያደርንበት ቦታ ደግሞ የዮርዳኖስ ምሳሌ ነው። ስለዚህ በብርታት ልንሞላው ይገባል። ድካማችን ወደ ደስታ ሊለወጥ ይገባል። እንደ ሥጋ ካሰብነው እውነት ነው ሳተ መለኮትን አክብሮ ይህን ሁሉ ጉዞ በእግር የኛ ደግሞ ይለያሉ። የደብራችን ካህናት በእውነት እግዚአብሔር ክህነታቸውን ይባርክልን። ከትናንትና ጀምሮ እግራቸው ላይ እንኳን ጫማ ካልስ የለበትም። እንኳን ጫማ አይታችኋል። ሁሉንም አብያተ ክርስቲያናት የደብረ ገነት ቅዱስ ዑራኤል ካህናት ይለያሉ። ዝቅታን ያውቁበታል። ወርደው ማገልገሉን ያውቁበታል። ለእግዚአብሔር ክብር ይሰጣሉ። እባካችሁ ካህናቱን ከመንበራቸው እንዳያጎላቸው አመስግኑልኝ። ስለዚህ የእግዚአብሔር ወንዶችና ሴቶች ልጆቹ አቦራው ቢቦልብን፣ ዋዕየ እሳቱ ቢያቃጥለን፣ ድካሙ ቢበዛብን፣ መገፋፋቱ ቢኖር አምላካችንን እያከበርን ነው። የሚባርከንን ነው የተከተልነው። ከሞት ወደ ሕይወት ያወጣንን ነው የተከተልነው። ከውድቀት ወደ ክብር ያነሳንን እሱን ነው የተከተልነውና የበረከት አምላክ እግዚአብሔር ይባርካችሁ። እቺ ሰይጣንን አታስደነግጥም። ካመሰገናችሁ አይቀር ከፍ አድርጋችሁ እግዚአብሔርን አመስግኑ 3 ጊዜ። እግዚአብሔር ይመስገን። እግዚአብሔርን አመስግነው። የዚህ አካባቢ ሰፈር ነዋሪዎች ገና ጥር 12 ካለፈ ጀምሮ ለመጪው ጥር 12 እንደምትዘጋጁ አውቃለሁ። የአገልግሎት መስጫውን ቤተ መቅደስ በቋሚነት ሰርታችሁ ደፋ ቀና እያላችሁ አካባቢውን አጽድታችሁ የቃል ኪዳን ታቦታት ሲመጡ እግዚአብሔር በምሕረት ይመጣል፣ በሰፈራችሁ ሲያልፍ ተከተሉ የሚለውን የቃል ኪዳኑን ክብር ጠብቃችሁ የመጽሐፍ ቅዱሱን ሐሳብ ወስዳችሁ አካባቢውን አስውባችሁ እየጠበቃችሁን ልጆቻችን እግዚአብሔር ዕድሜ ይስጣችሁ፣ የወለዳችኋቸውን ይባርክላችሁ፣ ስራችሁን እግዚአብሔር ያከናውንላችሁ፣ ንግዳችሁን እግዚአብሔር ያከናውንላችሁ። በሌላ መልኩ ማኅበረ ናታንኤል ከተገናኘንበት ሰዓት ጀምሮ አቧራው እየቦለለባችሁ እናንተ ተዋርዳችሁ ለእግዚአብሔር ክብር ሰጥታችኋል። እናንተ ላይ አቧራው እየፈሰሰ ለእግዚአብሔር ምስጋና በጉልበታችሁ በጊዜያችሁ መሮጥ ባለባችሁ ሰዓት ሩጣችኋል። የቅዱሳን አምላክ እግዚአብሔር የዘመን ትል እንዳይወጋችሁ የቅዱስ ሚካኤል በረከት አይለያችሁ።
በዘመናችሁ ሰርታችሁ አግኙ።